ይህ መርካቶ የሚገኘው ደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ሚዲያ ነው። ዛሬ የቅዱስ ራጉኤል ወራዊ መታሰቢያውን በማስመልከት አጭር ዝግጅት አቀርብላችኋለሁ። ሊቀ መልአክ ቅዱስ ራጉኤል የአዳም ሰባተኛ ትውልድ የሆነው ሄኖክ ስለ ሊቀ መላእክት ክብር ተገልጦለት በጻፈው ላይ ሊቀ መልአኩ ቅዱስ ራጉኤልን በሶስተኛ ደረጃ አስቀምጦታል። ይህንንም በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 2 ላይ ስለ ሊቀ መልአኩ ስለ ቅዱስ ራጉኤል ዓለማትንና ብርሃናትን የሚበቀል ነው በማለት ጨለማን በብርሃን አስመስሎ የሚመጣው የዓለም ገዢ የተባለው ዲያብሎስንና ሰይጣን አጋንንትን የሚበቀል መላእክት መሆኑን ገልጦታል። ሌላኛው ሊቀ መልአኩ ቅዱስ ራጉኤል ሹመቱን ስንመለከት ከብርሃን ተከፍለው በተፈጠሩት በፀሐይ በጨረቃና በከዋክብት ላይ እንደተሾመ እናውቃለን። ባጭሩ የሊቀ መልአኩ የቅዱስ ራጉኤል ታሪክ ይህን ይመስላል። ከሊቀ መልአክ ቅዱስ ራጉኤል መዝሙሮች ውስጥ አንዱን በቀጣይ ዘምርላችኋል። ብርሃናዊነ ብርሃናዊ የአምላክ ባለሟል መንፈሳዊ በክብር የሚኖር ፍጹማዊ ቅዱስ ራጉኤል ሰማያዊ ብርሃናዊነ ብርሃናዊ የአምላክ ባለሟል መንፈሳዊ በክብር የሚኖር ፍጹማዊ ቅዱስ ራጉኤል ሰማያዊ መሰረቴ ክብርና ማረጌ ስለሆንከኝ ዘውድ ሽልማቴ ላቅርብ ለእርሱ የአፌን ምስጋና ስለ ክብሩ ደጁ ልቁምና ራጉኤል ጽኑ እግዚአብሔር በምልጃ ፍጥረት ምታስምር ራጉኤል ጽኑ እግዚአብሔር በምልጃ ፍጥረት ምታስምር ብርሃናዊነ ብርሃናዊ የአምላክ ባለሟል መንፈሳዊ በክብር የሚኖር ፍጹማዊ ቅዱስ ራጉኤል ሰማያዊ። አንቀጸ ብርሃን ሚዲያን በተለያዩ አማራጮች በቴሌግራም፣ በፌስቡክ፣ በዩቲዩብ እና በቲክቶክ ሰብስክራይብ፣ ላይክ እና ሼር ማድረጉ አይርሱ። ይህ አንቀጸ ብርሃን ሰንበት ትምህርት ቤት ሚዲያ